የአሜሪካና የኢራን ቀጥተኛ ወታደራዊ ፍጥጫ ዓለም አቀፍ ሕግጋትን ወደ መጣስና የኒውክሌር ተቋማትን ወደ ማጥቃት የተሸጋገረ አደገኛ ምዕራፍ ላይ ደርሷል። ባለፈው ወር በፓኪስታን አሸማጋይነት የተደረሰው የጋራ መግባቢያ ስምምነት ሙሉ በሙሉ መፍረሱን ተከትሎ በሁለቱ ኃይላት መካከል ለቀናት የቀጠለው የእሳት መለዋወጥ የቀጠናውን የጸጥታና የዓለም አቀፍ የነዳጅ ንግድ መስመርን ስጋት ላይ ጥሎታል። የአሜሪካ ማዕከላዊ እዝ ሴንቲኮም ይፋ ባደረገው መግለጫ መሰረት በዮርዳኖስ በሚገኝ ወታደራዊ ጦር ሰፈር ላይ በተሰነዘረ የድሮን ጥቃት 2 የአሜሪካ ወታደሮች መገደላቸውና ወታደራዊ ተሽከርካሪዎች መውደማቸውን ተከትሎ ዋሽንግተን በደቡባዊና በደቡብ ምዕራብ ኢራን በሚገኘው የዳርክ ሆይቨን የኒውክሌር ኃይል ማመንጫ ግንባታ ቦታ ላይ ያነጣጠረ የሚሳኤል ጥቃት ፈጽማለች። ፔንታገን ጥቃቱን በቀጥታ ከማረጋገጥም ሆነ ከመካድ የተቆጠበ ቢሆንም ወታደሮቿን ከጥቃት ለመከላከልና የኢራንን የማጥቃት አቅም ለማዳከም ማንኛውንም እርምጃ እንደምትወስድ ግን አሳውቃለች። ዋሽንግተን ጥቃቶቿ በዋናነት የኢራንን ወታደራዊ የሎጂስቲክ መሰረተ ልማት ላይ ያነጣጠረ መሆኑን ትሞግታለች። የአሜሪካ መከላከያ ባለስልጣናት እንደሚሉት ከሆነ ቴህራን በቀጠናው የምታደርገውን የድሮንና የሚሳኤል ጥቃት ለመግታት እንዲህ አይነቱ ጠንከር ያለ እርምጃ አስፈላጊ ሆኖ ተገኝቷል። በአንጻሩ የኢራን የአቶሚክ ኢነርጂ ድርጅት ጥቃቱን የሀገሪቱን የሳይንስ እድገት ለማደናቀፍ የታለመ የሽብር ድርጊት ሲል በጽኑ ኮንኖታል። ተቋሙ ሰላማዊ መሆኑንና አሜሪካ ዓለም አቀፍ ሕግን መጣሷን የገለጸው የቴህራን ሪፖርት በጥቃቱ ቢያንስ 50 ሰዎች መገደላቸውና ከ500 በላይ መቁሰላቸውን እንዲሁም በርካታ ድልድዮች መውደማቸውን ያሳያል። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫም አሜሪካ በሲቪል መሰረተ ልማቶችና በሰላማዊ ኒውክሌር ተቋማት ላይ ያደረሰችው ጥቃት ሉዓላዊነትን የጣሰና ይፋዊ የጦርነት አዋጅ መሆኑን ገልጿል። ቴህራን ለደረሰባት ሰብአዊና ቁሳዊ ውድመት ዋሽንግተንን ሙሉ ኃላፊነት መውሰድ እንዳለባትና ጥቃቱ በክልሉ የነበረውን የዲፕሎማሲያዊ መፍትሄ በር ሙሉ በሙሉ የዘጋ መሆኑን አሳውቃለች። ቴህራን የሰነዘረችው አጸፋ ምላሽ ፈጣንና መጠነ ሰፊ ነበር ነው የሚባለው። የኢራን እስላማዊ አብዮት ጥበቃ ኃይል ናስር 2ና የኢራን መደበኛ ጦር ሳቃህ በተሰኙ ወታደራዊ ዘመቻዎች በኩዌት በባህሬንና በዮርዳኖስ በሚገኙ የአሜሪካ ቁልፍ የጦር ሰፈሮች ላይ ከባድ ጥቃት ሰንዝረዋል። በጥቃቱ በኩዌት የአየር ሰፈርና የሎጂስቲክ ማዕከል በከባድ ሁኔታ ተመቷል። ከዚህም በተጨማሪ በባህሬን የሚገኝ የአሜሪካ 5ኛ ፍሊት ዋና መስሪያ ቤትና በዮርዳኖስ የሚገኝ የአየር ኃይል ሰፈር ላይ ጥቃት ፈጽማለች። ምንም እንኳን ዋሽንግተንና የባህረ ሰላጤው ሀገራት መከላከያ ተቋማት አብዛኞቹን የኢራን ሚሳኤሎችና ድሮኖች ማክሸፋቸውን በይፋ ቢገልጹም የወጡ የሳተላይት ምስሎች ግን የተለየ እውነታ እያሳዩ ነው። የዋሽንግተን ፖስት የምርመራ ሪፖርት እንደሚያመለክተው በክልሉ በሚገኙ 15 የአሜሪካ ወታደራዊ ይዞታዎች ውስጥ የራዳር ስርዓቶች፣ የፓትሪዮት መከላከያ መሳሪያዎችና የመጋዘን ተቋማትን ጨምሮ 228 መዋቅሮች በከፊል ሆነ በሙሉ መውደማቸውን በሳተላይት ምስሎች አረጋግጧል። ይህ ውድመት አሜሪካ በቀጠናው ያላትን ወታደራዊ የበላይነትና የአየር መከላከል አስተማማኝነት ጥያቄ ውስጥ የከተተ መሆኑን ወታደራዊ ተንታኞች እየገለጹ ነው። ይህ ወታደራዊ መካረር በዓለም አቀፍ ዲፕሎማሲ ላይ ከፍተኛ ስጋትንም ፈጥሯል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲና የተባበሩት መንግስታት ድርጅት በሰላማዊ የኒውክሌር ተቋማት ላይ የሚሰነዘር ጥቃት ዓለም አቀፍ ሕግን የሚጥስ መሆኑን በማስታወስ ሁለቱም ወገኖች ራስን የመግታት እርምጃ እንዲወስዱ በአስቸኳይ አሳስበዋል። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔዎች ቁጥር 444 እና 533 መሰረት ማንኛውም በኒውክሌር መሰረተ ልማቶች ላይ የሚደረግ ወታደራዊ ጥቃት አካባቢያዊና ሰብአዊ የጨረር አደጋ ሊያስከትል ስለሚችል በዓለም አቀፍ ሕግ የተከለከለ መሆኑን ኤጀንሲው አስምሮበታል። በፖለቲካው ረገድ የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን የኒውክሌር ታጣቂ እንድትሆን ፈጽሞ እንደማይፈቅዱ በድጋሚ ዝተዋል። ዋሽንግተን በኩዌትና በባህሬን ላሉ የጦር ሰፈሮች ተጨማሪ ፓትሪዮትና የታድ የአየር መከላከያ ዘዴዎችን በፍጥነት ለማስፈር እያቀደች መሆኑም ተገልጿል። በሌላ በኩል የኢራን መንፈሳዊ መሪ ሙጅታባ ካሜኒ እና የፓርላማው አፈ ጉባኤ መሐመድ ቃሊባፍ ዋሽንግተን ስምምነቱን ደጋግማ መጣሷ የአሜሪካ ፕሬዝደንት ዶናልድ ትራምፕ ፊርማ ፍጹም ዋጋ ቢስ መሆኑን ያረጋገጠ ነው ብሏል። የሀገሪቱን ሉዓላዊነትና ደህንነት ለማረጋገጥ መላው የኢራን ሕዝብ ወታደራዊ ዝግጁነት እንዲያደርግና አንድነት እንዲያጠናክርም ጥሪ አቅርበዋል። በአሁኑ ወቅት አሜሪካ በኢራን ላይ የባህር እገዳ ለመጣል ስትሞክር፣ ቴህራን በበኩሏ የዓለም ነዳጅ ንግድ ወሳኝ ደም ስር የሆነውን የሆርሙዝ ሰርጥን ሙሉ በሙሉ መዝጋቷን አውጃለች። ይህ ሰርጥ መዘጋትን ተከትሎ የዓለም የነዳጅ ዋጋ ብሬንት ክሩድ በአንድ ጀመር የዋጋ ጭማሪ አሳይቷል። በሆርሙዝ ሰርጥ በኩል በየቀኑ በሚሊዮን የሚቆጠር በርሜል ነዳጅ ለዓለም ገበያ የሚቀርብ በመሆኑ የመስመሩ መዘጋት በቀጥታ ዓለም አቀፍ የኃይል አቅርቦት ላይ ትልቅ ስጋት ፈጥሯል። ዓለም አቀፍ የኤነርጂ ተንታኞች ውጥረቱ በዚህ የሚቀጥል ከሆነ በተለይም በእስያና በአውሮፓ ሀገራት ላይ የነዳጅ እጥረትና የዋጋ ግሽበት ሊያስከትል እንደሚችልና የንግድ መርከቦች ረጅም ርቀት ወደሚጠይቀው የአፍሪካ አቅጣጫ ኬፕ ኦፍ ጉድ ሆፕ መስመራቸውን ለመቀየር እየተገደዱ መሆኑንም እየገለጹ ነው። ይህ በዓለም የንግድ መርከቦች ላይ ተጨማሪ የኢንሹራንስና
የትራንስፖርት ወጪ የጨመረ ሲሆን የዓለም አቀፍ ንግድ ልውውጥ ፍሰትንም በከፍተኛ ሁኔታ አዝጋሚ አድርጎታል። እናም ይህ በአሜሪካና በኢራን መካከል የተቀሰቀሰው ፍጥጫ ወታደራዊ ጡንቻን ከማሳየት አልፎ የዓለምን መደበኛ ኢኮኖሚ፣ ወታደራዊና የጸጥታ መዋቅር በቀጥታ የቀየረ ታሪካዊ ክስተት ሆኗል። ሁለቱ ወገኖች ወደ ቀጥተኛና የከፋ ጦርነት ከማምራታቸው በፊት ግን ዓለም አቀፉ ማህበረሰብ ያቋረጡትን የሰላም ውይይት ዳግም እንዲጀምሩ የሚያደርገውን ግፊት ማጠናከርም ይኖርበታል።